ወገኖቼ በዚህ በሀገራችን በኢትዮጵያ በቅርብ ቀን እግዚአብሔር ያስባት የአንዲት ሴት ታሪክ ያስገርመኛል። በማህበራዊ ሚዲያ ምናልባት የምትከታተሉኝ ሰምታችሁ ከሆነ ደግሞም ላልሰማችሁ ደግሜ ብናገር እግዚአብሔር የሰራው ተአምር ነው። በጣም ባለጸጋ መርካቶ ላይ ህንፃ አላት አዲስ አበባ። ከኔ ጋር ናችሁ? መርካቶ ላይ ህንፃ አላት አዲስ አበባ። ባል አላት፣ ልጆች ወልዳለች። በጣም የሚያሳዝኑ ልጆችን እግዚአብሔር ሰጥቷታል። እና ለመዝናናት ስትፈልግ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጭ ነው ሄዳ የምትዝናናው። በጣም ሌክጀሪ የሆነ ላይፍ ነው የምትኖረው። አንድ ቀን ሳታውቀው መታመም ጀመረች። ጤናዋ መጉደል ጀመረ። ከዕለት ዕለት ሰላሟ እየተናጋ ጤናዋ እየተጓደለ መጣ። ሐኪም ቤት ሄደች። ምርመራ ስታደርግ ሐኪሞቹ ይሄ ነው የሚሉትን በሽታ መንገር አቃታቸው። ግራ ተጋባች። ለሕክምና ብላ ወደ ታይላንድ ሀገር ሄደች። እዛም ሀገር ምንም በሽታ አላገኘንብሽም ጤነኛ ነሽ አሏት። አሁንም ተመለሰች። አዲስ አበባ እንዲህ የተሻለ ሕክምና አለ አሏት። ሄደች። በሽታሽ እንደዚህ ነው የሚላት የለም። ሰውነቷ እየተመናመነ መልኳ እየረገፈ መጣ። ግራ ስትጋባ እንጦጦ ኪዳነ ምሕረት መጣች። የት መጣች? ግራ ስትጋቡ የጋምቤላዋ ኪዳነ ምሕረት ጋር ነው። ጭንቅ ሲላችሁ ቤታችሁ ውስጥ ሰላም ስታጡ እሮጣችሁ ወደ ኪዳነ ምሕረት ወደ ወለላይቱ ወደ ድንግል ማርያም ወደ አዛኝቱ ወደ እንጦጦ ሄደች። እመቤቴ አለቻት። እስቲ እመቤቴ እኔ ፈውሽኝ አይደለም ልሽ ቢያንስ የታመምኩት ህመም እንኳን ይሄ ነው ብዬ እንኳን ለጠያቂዎች ልንገር ህመሜን ግለጭው አለቻት። አያችሁ፣ ግማሹ መድኃኒት ይፈልጋል፣ ግማሹ የታመመበት ህመም እንኳን ተሰውሮበት ህመሜን ግለጭ እያለ ይጸልያል። አልቅሳ ለምና ወደ ቤቷ ሄደች። ትዝ አላትና ሰፈሯ የሚገኝ አንድ መለስተኛ ክሊኒክ አለ። ሙሉ ምርመራ ፈልጋለሁ አለች። ሙሉ ምርመራ ስታደርግ በደምሽ ውስጥ የደም ካንሰር አለ አሏት። ምን አሏት? አለቀሰች፣ አዘነች፣ ራሷን ሳተችና ወደቀች። እዛ በኋላ እንደምንም አረጋጓትና የባሏን ስልክ ጠይቀው ወደ ባሏ ተደወለ ስልክ። ባለቤቱ ወይዘሮ ገሌ እንዲህ ያለ ክሊኒክ መጣለች፣ ትንሽ ስላመማት መጥታ ወደ ቤት እንድትወስዳት ተባለ። ባል ስራውን አቋርጦ ነግቶ ወደ ሚስቱ መጣ። ሲያያት ታለቅሳለች። ምንድነው ብሎ ዶክተሩ ሲጠይቅ የደም ካንሰር አለባት፣ ኬሞቴራፒ የሚባል ሕክምና ትጀምራለች። ባል ምንም አላለም። እሺ ብሎ ሚስቱን ይዞ ወደ ቤት ተመለሰ። ወደ ቤት አስገባት። ሚስቱ ቤት ገባች። ሕክምና ጀመረች። ኬሞቴራፒ የሚባለውን ሕክምናው ደግሞ የራስ ፀጉሯን ሳይቀር መልጠናት አለላት። ያቺ የምታምር ቆንጆዋ ሴት ለመዝናናት እንኳን ወደ ውጭ ሀገር ሄዳ የምትዝናናው ያቺ ሌክዠሪ ላይፍ የምታሳልፈው ሴት ተጎሳቆለች። ውበት ይረግፋል እኮ፣ ቁንጅና እኮ ይከተታል፣ ጊዜ አለው። የሰማችሁ ይኖራል። አዎ የሚያዩት ሰዎች እንዴት ግን ያለች ምን ነው እያሉ ጣት ይጠቁማሉ፣ ከንፈራቸውን እየመጠጡ ያልፋሉ። አንድ ቀን ሰለቻት መድኃኒቱና እንዲያለች ከሞትኩኝም ልጆቼን አደራ፣ ሀብት ንብረት አብሮኝ አይከተልም፣ ምንም አልፈልግም፣ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ወስደት አለኝ አለች። ይባላል በቃ ምን ተስፋ አለኝ? ቤት ከምሞት ገዳም ሄጄ እግዚአብሔር ምሕረት ካደረገልኝ ጥሩ፣ ካልሆነ ንስሐ ገብቼ እሞታለሁ አለችውና ደብረ ሊባኖስ ተክለ ሃይማኖት ገዳም ሄደች። ባሏ ቤት ልከራይልሽ እባክሽን፣ ከዛን ከመሰለ በጣም ቅንጡ ከሆነ ዘመናዊ ቤት ወጥተሽ በረንዳ ላይ ትተኛለሽ፣ አይሆንም ማለት አይሆንም። ነገ በሳተ መከተቴ ላይ ቀር፣ ነገ ምስጥ ሊበላኝ አፈር ሊበላኝ፣ አይ ምን ያደርግልኝና
ተክልዬን የምለምናቸው ከደጅ ወድቄ የቤተ ክርስቲያኑ መጠለያ ላይ ወድቄ ነው አለች። እንግዲያውስ እባክሽን እሺ በይ በልተራይ አይሆንም ተክልዬን ብያለሁ አለች። የሆነች ስስ የሆነ ፍራሽ አመጣላትና የሚለበስ ብርድ ልብስ አስቀምጦላት ጥቂት ሳንቲም በእጇ ሰጥቷት የምታምኘው እግዚአብሔር የተክለ ሃይማኖት አምላክ ምሕረት ያድርግልሻልና ባሏን ትቷት ወደ ልጆቹ ይሄዳል። እግዚአብሔር ግን አይተወንም ብሏል። የትምህርታችን ርዕስ ምንድን ነው? አቤት እኔ ግን አልተውሽም። እኔ ግን ምን አልልሽም? በደንብ እስቲ በሏት። ለዚህ ሴት እስቲ እናንተ አጽናኗት እስቲ። እኔ ግን አልተውሽም ይላል እግዚአብሔር። ምን አይልሽም? አልተውሽም። እና መጠመቅ ጀመረች። አንድ ቀን ጸበል ወርዳ ተጠምቃ ጸበል ጠጥታ እምነት ተቀብታ፣ በሁለተኛው ቀን ህመሟ በረታና ጸበል መሄድ አቃታት። ለነፍሳቸው ያደሩ ሰዎች ጸበል ቀርተው እምነት በጥብጦ ያመጡና በተኛችበት አልጋ ያገቧታል፣ አይዞሽ ይሏታል። አንዳንድ ደግሞ በገዳና ያሉ መናኛ አባቶች በተኛችበት ቦታ ያጠምቋትና መስቀል አሳልመው የተክለ ሃይማኖት አምላክ ይማርሽ ብሏት ይሄዳሉ። እንዲህ እያደረጉ ስትኖር ተስፋ አላት አንድ ቀን እንደምትድን። የማይተዋት የማይጥላት እግዚአብሔር እንዳለ ታውቃለች። አይረሳኝም እግዚአብሔር ከወደቁበት ያነሳኛል እያለች ተስፋ ታደርጋለች። አንድ ቀን እንዲሆነ ምድር በብሏ ታለቀሰች። ተስፋ ቆርጣ ሞቷን መመኘት ጀመረችና ተክለ ሃይማኖት አለች። እስቲ በሏቸው ብፁዕ ወቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ጻድቁ አባቴ ስትሏችሁ ደግ ናቸው፣ ይራራሉ። ለመነቻችሁ እኔ አቅም የለኝም ደክሜያለሁ። በሰው እጅ መውደቅ ከባድ ነው። እባክህ በሰው እጅ አትጣለኝ፣ ሞቴን በዚሁ አድርግልኝ፣ ቅልጥፍ አድርገሽ ልክ አድርገው ወሰደኝ ብላ ለመነቻችሁ። ከዛ በኋላ ተክልዬ ሌሊቱን በህልም ተገለጡላት። የኔ ልጅ ያንቺን ጉዳይ የያዘው መልአኩ ቅዱስ ገብርኤል ነው ብሏት ተሰወረ። ማን ያውቃል? ገብርኤል ያንቺን ጉዳይ ይዞ ከሆነ ዛሬ ዋዜማው ላይ ያለሽው ቅዱስ ገብርኤል ያንቺን ጉዳይ ይዞ ይሆናል። ያንቺን ነገር ሊያስተካክል ታላቁ መልአክ ያንተን ነገር ሊያስተካክል ያንተን ሕይወት ሊፈታ መልአኩ ቅዱስ ገብርኤል አንተን አስቦ ከሆነስ ጠብቅ፣ እኔን ግን አይተወኝም እያልክ እኔን ግን አይረሳኝም እያልሽ ቅዱስ ገብርኤል ብላ ጠፋ፣ ተሰወራ። ጠዋት ተነሳችና መጥተው ለሚያጠምቋት አባት እንዲህ አለቻቸው፣ አባቴ ህልም አየሁ። ምን አየሽ? ጻድቁ ተክለ ሃይማኖት ናቸው። የአንቺን ጉዳይ የያዘው ገብርኤል ነው ብለውኝ ተሰወሩ። እንዲህ አለሽ? አዎ። በእውነተኛ ህልም ከሆነ ደግመሽ ታያለሽ፣ ዝም ብለሽ ለሰው አትናገሪ ብለዋት ሄዱ። በሌላኛው ጊዜ በዛው ሳምንት ይሄን አየች። አሁንም ደግመችና ለሶስተኛ ጊዜ ስታይ ለኛ አባት ደግማ ነገረች። ነገር በስንት ይጸናል? አቤት። እና በቃ ይሄ ነገር እውነተኛ ነገር ነው፣ ቅዱስ ገብርኤል ነው በቃ አንቺን የሚፈታው ብለው አሰቡ። አባቴ ቅዱስ ገብርኤል በዚህ አካባቢ አለ እንዴ አለች። አለ የለም? በጋምቤላ ዙሪያ ገብርኤል አለ? የት? እዚሁ ከተማችን አለ። እና ከደብረ ሊባኖስ ጥቂት ኪሎ ሜትር ፍቼ የሚባል ከተማ አለ። እዛ ቅዱስ ገብርኤል አለ። አይ ካልሽም ደግሞ ወደ አዲስ አበባ መንገድ ደብረጽዮን የምትባል ከተማ ኩርፋ የሚባል ሀገር ቅዱስ ገብርኤል አለ። ምርጫው ያንቺ ነው ብሏት እኛ አባት ነገሯት። ወዲያውኑ እነዛ ጸበልተኞች ጓደኞቿ አሉ ጠራቻቸውና ፍቼ ገብርኤል ይሰዱኝ ብላ ለመነቻቸው። ገንዘብ ይዛለች፣ ባጃጅ ጠራች፣ ልብሷን ሸክፋ ወደ ፍቼ ገብርኤል መጣች። የቤተ ክርስቲያኑ አስተዳዳሪ ነገረቻቸው፣ እኔ ትላንትና ባለጠጋ ነበርኩኝ፣ መርካቶ ላይ ፎቅ አለኝ፣ የገበያ ማዕከል አለኝ፣ ባሌንና ልጆቼን በትኜ መጣሁ ተክልዬ፣ ጻድቁን ደግሞ መሮኝ ሞቴን በምመኝበት ሰዓት ላይ ያንቺን ነገር ያዘው ገብርኤል ነው አለኝ። እባክዎትን እዚች መጠለያ ላይ ወድቄ የምትጸበል ፍቀዱልኝ አለቻቸው። እምነቷን አስደንቋቸው የቤተ ክርስቲያኑ አስተዳዳሪ ግድ የለም እዛ ጋር አውኛ አላት። እዛ በኋላ
ዕለቱ ቅዱስ ገብርኤል ነው። ነገ ምንድን ነው ዕለቱ? አይሰማም። ሰባላችሁ፣ ተቋርፋችሁ፣ ተጣልታችኋል። ኧረ ቀልድ አያውቅም ገብርኤል። እስኪ ቅዱስ ገብርኤል ነው የምትወዱት በደንብ ቅዱስ ገብርኤል ነው። ነገ ማን ነው? እና ዕለቱ ቅዱስ ገብርኤል ነው። ቅዳሴ ተቀደሰ። ቆመ ማስቀደሳችንን ከመሟ የተነሳ በአልጋዋ ላይ ቁጭ ብላ ቅዳሴው ጨረሰች። ካህኑ ወጣና እቱ በሰላም ከተባለ በኋላ እጆቹን በረከተ እዴከ ብለው የእጁን በረከት ሲሳለሙ እሷን ለመሳለም ስትመጣ አንድ የእምነት ቃል ትዝ አላት። እየሰማችሁ ነው? የሰማችሁ ነው? ጌታ ያችን ሴት እምነትሽ ምን ብሎሻል ያላት? አድኖሻል። እንዲህ አለች፣ አባቴ ካህኑ ሕዝቡ ሁሉ አሳልምና መጨረሻ ላይ ፈልግሃለሁ አለችው። እምቢ እንዳትለኝ ባገለገልከው መልአክ በቅዱስ ገብርኤል ለምኜሃለሁ አለችው። ያ ካህን ደነገጠ። ሕዝቡ ተሳልሞ ወደ ቤቱ ሄደ። ብቻዋን ከካህኑ ጋር ስቀር እንዲህ አለችው፣ ሥጋ ወደሙን በፈተትክበት እጅ የካህን እጅ እንደቀልድ እንዳታየው ልብ አድርጎ። ቅዳሴ ቀድሰው ሲወጡ የካህናት እጅ ስታሳለሙ እንዲሁ አይደለም፣ የማነ ሥጋና ደም ስለፈተቱ ነው። ቀጥሎ ታቦት ስለዳሰሱ ምን ስላዳሰሱ? ታቦት በዳሰሰበት እጅ የጌታ የኢየሱስ ክርስቶስ ሥጋውና ደሙን በቆረሰበት በፈተተበት እጅ ግንባሬ ላይ እጅን አስቀምጥና እፍ በልብኝ አለችው። ምን በልብኝ? እፍ በልብኝ። እፍ ቢልበት ሚካኤል የባህራንን ታሪክ እንደቀየረ፣ እፍ ቢልበት ሚካኤል ሞቱን በሕይወት እንደቀየረ የኔ ሞት በሕይወት ይቀየራል አምናለሁ። እፍ በልብኝ አለችው። እንደ እምነትሽ ይደረግልሽ አላትና እጁን ጭኖ ዳሰሳትና እፍ አለባት። ቃለ እግዚአብሔር በተናገረበት ቃሉ እፍ አለባት። ሥጋ ወደሙ በተቀበለበት አንደበቱ ታቦት በዳሰሰበት እጁ ዳሰሳት። እንደ እምነትሽ ያርግልሽ አላት። የማታውቀው ደስታ ከበባት። ወደ መኝታዋ ሄደችና እኔ ግን አልረሳሽም ብሎኛል እግዚአብሔር። ቢረሳኝማ የአንቺ ጉዳይ የተያዘው በገብርኤል ነው አይለኝም እግዚአብሔር። ስለዚህ ያለች እግዚአብሔር አይረሳኝም፣ የኔ መጎብኛ ይቺ ቀን ናት ብላ አመነች። ነገ መጎብኛ ቀናችሁ ያደርግላችሁ። ነገ ችግራችሁ የሚፈታበት ቀን ይሆንላችሁ። ነገ ነገራችሁ የሚቀየርበት ቀን ይሆናችሁ። ሞታችሁ በሕይወት የሚቀየርበት፣ በሽታችሁ የሚወገድበት ቀን ይሆንላችሁ እና ነገ አላት የኔ ጉዳይ የሚፈታበት ቀን ነው አለች እና አመነች። ተኝታለች። ሌሊት ላይ አሁን ራእይ ያየች። ህልሙ እንደዚህ ነው። የልዑላንን መልክ የሚመስል ረጅም ሰው ባጠገቧ ቆሞ ቁሚ አለኝ አለች። ቆመች። ካህኑ ልክ እንዳደረገው እጁን ጫነና በግንባሬ ላይ እፍ አለብኝ አለች። ማን ይሆን ያ እጅ? ያ እጅ የማን እጅ ነው? የቅዱስ ገብርኤል እጅ፣ ከእሳት የሚያወጣ እጅ፣ ከአደጋ የሚታደግ እጅ፣ እንቅፋት የሚያነሳ እጅ፣ ከጠላት የሚያስቀር እጅ፣ ከተዛተ ከተወረወረ የሚያድን እጅ፣ የፈላውን ውሃ የሚያቀዘቅዝ እጅ፣ ከጉድጓድ የሚያወጣ እጅ፣ የአናብስትን አፍ የሚዘጋ እጅ፣ የገብርኤል እጅ ግንባሯ ላይ ተቀመጠ። ከዛ ቀጠለና እፍ አለባት። ምን አለባት? እፍ አለባት። ከዛ እንዲህ አላት፣ እኔ ገብርኤል ነኝ፣ በእግዚአብሔር ፊት የምቆም የእግዚአብሔር ታማኝ መልአክ ገብርኤል ነኝ። እግዚአብሔር አልረሳሽም፣ ጊዜውና ሰዓቱ ደርሶ ወዳንቺ የላከኝ እኔ ነኝ። ላድንሽ የተላኩ ልፈውስሽ የተላኩ መልአክ ገብርኤል እኔ ነኝ አላትና አካላዊ ፊዚካል የሆነውን ለውጥ በሰውነትሽ ላይ የምታዩ ከአንድ ወር በኋላ ነው። እኔ የነገርኩሽን እስከ ዛሬ ወር ድረስ ለማንም እንዳትናገሪ። ከራስሽ ላይ ወድቆ የተመለጠው ፀጉርሽ አቆጥቁጦ እንደገና መበቀል ይጀምራል። የጠወለገው ያ የሚያምረው የፊትሽ ገጽታ በአንድ ወር ውስጥ ይመለስልሻል። የዛን ቀን በቀድሞ ውበትሽ በቀድሞ ፀጉርሽ ቆመሽ እኔ ገብርኤል ያደረኩልሽን ትመሰክሪያለሽ ያላትና ተሰወረ። አንድ ወር ሙሉ ደበቀች። አንድ ወር ሙሉ ለሰው ሸሸገች። ከአንድ ወር በኋላ
ፀጉሯ በቅሎ ጎፈሬ ያመጠራ ፀጉሯ ፊቷ ተስተካክሎ የቀልቡ ቁንጅናዋ መጥቶ ለባሏ ስልክ ደወለችለት። በ18 ዋዜማ ለ19 ባሌ አለችው የምስራች አለ በቃል ግን አልነግርህም፣ በዓይኔ የምታየው ነው። እባክህን አንድ ነገር እነግርሃለሁ አስረግጬ። የልጆቼ አምላክ በትኛቸው የወጣሁት የሕፃናቱ አምላክ እግዚአብሔር አልተወኝም፣ እግዚአብሔር አልረሳኝም፣ እግዚአብሔር አስቦኛል፣ ያደረገልኝን ነገር ናና ያለችው። በ19 ሌሊት መኪና እየነዳ ፍቼ ከተማ ገባ። ስትመጣ ይህቺ ሴት የቀድሞ ውበቷ ወደ ገዳም ሲወስዳት የነበረው ውበቷ አይደለም። ፀጉሯ ተመልጦ ኬሞቴራፒ ስትወስድ የነበረው ፊቷ አይደለም። ቀድሞ ሲያገባት የነበረው ቆንጅናዋ ተመልሶ ውበቷ ተመልሶ ተስተካክሎላት እንደ ቀድሞው አገኛት። ደነገጠ። ዝም በል እግዚአብሔር ያደረገልንን ና አጠገቤ ቁም። እኔማ በሞት ልለይ እርግጠኛ ነበርኩ። ስወጣ እግዚአብሔር ሊያድነኝ ለካ እርግጠኛ ነበር አለች። ቆመች። ህዝቡ ተሰብስቦ መጠለያ ላይ ወድቃ የነበረችዋ ሴት፣ ሰው ሁሉ ከንፈሩን እየመጠጠ የሚያዝንላት የነበረች ሴት እግዚአብሔር ታሪኳን ቀይሮላት በመልአኩ ምልጃ ነገሯ ተስተካክሎላት የተረሳው የነበርኩ እግዚአብሔር አስታወሰኝ። እግዚአብሔር ነገር እየቀየረልኝ በመልአኩ ምልጃ የተጎበኘው እኔ ነኝ ብላ በአደባባይ መሰከረች። እኔ ግን አልረሳሽም አለ እግዚአብሔር። ምን አለልሽም? ያቺን ሞቷን ፈልጋ የልጇን ሴት አንስቶ በውስጧ የነበረውን በሽታ ያራቀ እግዚአብሔር በውስጣችሁ ውስጥ ያለውን በሽታ ሥላሴ ይንቀርላችሁ። በውስጣችሁ ውስጥ ያለውን መርዝ የጠላት የመርዙን ሰንኮፍ ነቅሎ ይጣልላችሁ። ስለዚህ ተስፋ አድርጎ እግዚአብሔር አይተወንም በሉ። እግዚአብሔር አይረሳንም በሉ። አይረሳንም እግዚአብሔር። አይዟችሁ። በችግራችሁ ሰዓት፣ በጭንቃችሁ ሰዓት፣ በመከራችሁ ሰዓት ወደዚህ ጌታ መጣችሁ እንድታርፉበት ሕይወት እንድታገኙ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። የዚህችን ሴት ሕይወትና ታሪክ የለወጠ እግዚአብሔር በዚህ በ2018 የሁላችንን ታሪክ ይለውጥልን። የምናለቅስ ሰዎች እንባችንን ያብስልን። በሐዘን ያለን ከሐዘን ያውጣ። በጭንቀት ያለን ከጭንቀታችን ይገላግልን። በመከራ ውስጥ ያለን እግዚአብሔር ከመከራ ያሳርፈን፣ ያስተማረን፣ የመከረን፣ የገሰጸን ልዑለ ባሕርይ አምላካችን እግዚአብሔር ቅዱስ እግዚአብሔር እሱ ነው። እናስቡ። የተመሰገነውን ከፍ አድርጋችሁ ሥላሴን አመስግኑ። የማይቋረጥ ምስጋና ለአብ፣ የማይቋረጥ ምስጋና ለወልድ፣ የማይቋረጥ ምስጋና ለመንፈስ ቅዱስ ላዳነን፣ ቤዛ ለሆነን፣ ነፃ ላወጣን፣ ከዘላለም እስራት ለፈታን ለአማኑኤል ለመድኃኒዓለም ለኢየሱስ ክርስቶስ ለመድኃኒታችን ምስጋና ይሁንልን። በሰማይና በምድር ለምናመልከው ለንጉሣችን ምስጋና ይገባዋል። እልልታ ለእሱ ነው፣ ክብር ለእሱ ነው፣ ውዳሴ ለእሱ ነው፣ አምልኮ ለእሱ ነው። ገናናው አምላካችን ይግደልልን። ምስጋናው ይውሰድ ሥላሴ። አመስግኑ። ያላመሰገናችሁበት የምስጋና ዕዳ አለባችሁ። የምስጋና ዕዳ አለብን። አመስግኑት። ክብር ለሥላሴ ይሁን። ለእናቱ ለድንግል ማርያም ለኪዳነ ምሕረት ምስጋና ይሁንላት። እልል ብላችሁ አመስግኗት። ለመልአኩ ለንጉሥ ገብርኤል ምስጋና ይሁንለት። አመስግኑት። ምስጋና ይሁንለት። እግዚአብሔር ስሙ የተመሰገነ ይሁን። ደስ አላችሁ።